ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወደና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ሰላማችሁ ብዝት ይበል እያልኩኝ ማለት ነው። ዛሬም እንግዲህ በሌላ አዲስ ቪዲዮ መጥቻለሁ ማለት ነው። የዛሬው ቪዲዮ እንግዲህ ደስ የሚል አይደለም፣ በጣም ያሳዝናል እና ቤተሰብ ያልሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ነባሮችም ቪዲዮን ሲጀምሩ ላይክ ሼር እያደረጋችሁ እስከ መጨረሻው ድረስ አብራችሁ ቆዩ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው ውዶቼ። እናም እንግዲህ ምንድነው ዛሬ የመጣሁት በዳውድ እንግዲህ በአሳዛኝ ሁኔታ ሱቁ ተቃጥሎበት እያለቀሰ ወንድ ልጅ የምር ሲያለቅስ በጣም ያሳዝናል። በጣም ልብ ይነካል እና በጣም እያለቀሰ ነበር መልእክት ሲያስተላልፍ የነበረውና እንግዲህ የወንድማችን ያው የምታውቁታላችሁ ዩቲዩበር ነው። እንደኛ በስደት ላይ ነበረ ከባለቤቱ ጋር ሲሰራ ቆይቶ ከዛ ተይዞ ይመስለኛል እንግዲህ በመሃል እሱ ወደ አገር ገባ። አገር ከገባ በኋላ ደግሞ ከትንሽ ቆይታ በኋላ ደግሞ ባለቤቱም ልጆቿን ይዛ ወደ አገር ገባች። ከዛም በኋላ እንግዲህ ከሚሴ ላይ አንድ ላይ ሆነው በፍቅር ልጆቻቸውን እያሳደጉ የራሳቸው ቢዝነስ ሱቅ ከፍተው እየሰሩ ትዕዛዝ እየተቀበሉ በጥሩ ሁኔታ ላይ እንግዲህ እየሰሩ የሚገኙ ነበሩ እና ዛሬ ላይ እንግዲህ በደረሰ የእሳት አደጋ ማለት ነው እንዳለ መሸጫ ሱቁ መጋዘኑ እንዳለ ውድም ነው ያለበት። እቃ የተባለ እንዳለ ተቃጥሎበታል። የቀረለት ነገር አንድም ነገር እንደሌለ ነው እንግዲህ እየተናገረ የነበረው። አወልና ጀማልም እንግዲህ በቦታው ላይ ተገኝተው ያለውን ነገር ውስጡን እንዳለ ምንም አይነት እቃ ምንም አይነት የተረፈ ነገር እንደሌለ በምስል እያሳዩ ነበረ እና በጣም ያሳዝናል። ብቻ ግን የምር ከስደት መልስ ጠንክረው ጎብዘው የራሳቸው ቢዝነስ ከፍተው እየሰሩ ያሉ በጣም የምወዳቸው የማደንቃቸው የተንቢ ዳውድ ጀማል የምር በጣም ጎበዞች ለሌሎችም አሪያ መሆን የሚችሉ ነበሩ ማለት ነው እና ዛሬ ላይ ዳውድ ወንድማችን ሱቁ መጋዘኑ እንዳለ እቃዎቹ እንዳለ ተቃጥሎበት አዝኖ እያለቀሰ በማየቴ የምር ነው የምላችሁ በጣም ነው ያዘንኩት። በጣም ማለት ነው በጣም ነው ያዘንኩት። የሰው ልጅ ሰርቼ የተሻለ ቦታ ደርሳለሁ ብሎ እየተፍጨረጨረ እየለፋ እየደከመ ሳለ እንደዚህ ደግሞ በመሃል ሲሆን የምር በጣም ልብ ይሰብራል፣ በጣም ያሳዝናል። ደግሞ እንግዲህ ያው የፈጣሪ ፍቃድ ነው። አላህ የቀደረው አይቀርምና ላይቀደረው ነው የሚሆነው። የሆነውም እሱ ነው። አላህ የተሻለውን ይስጥህ ነው የምለው። እውነት በጣም ነው ያዘንኩት። በጣም ሲያለቅስ ቅስሙ ስብር ብሎ አስቡት እስቲ። እንግዲህ ቀላል ብር አይደለም የወጣበት ይሄ ሁሉ እቃ አስባችሁታል? እንግዲህ ከሰዎችም ተበድሮ እቃዎችን እንዳስገባ ነው ሲናገር የነበረው። ምክንያቱም አሁን መጪው ሮመዳን ስለሆነ ያው የሚገዛ የሚያዝ ሰው ስለማይጠፋ
ቀድሞ እቃዎችንም እንዳስገባ እነዛን እቃዎቹን ለማስገባት ደግሞ ገንዘብ ከሰውም ላይ ተበድሮ እንደሆነ ነው እንግዲህ የተናገረው። እንግዲህ ብዙዎች አዘውት እቃውን አዘውት ማለት ነው እዛው እንዳስቀምጡለት አዘውት እዛው መጋዘን ውስጥ አከማይቶ እንዳስቀመጠላቸው እንዲሁም ደግሞ ለረመዳን ለቤተሰቦቻቸው ሰርፕራይዝ የሚደረገውም እንግዲህ እየደወሉ እንዴት ነው ምን ደረሰ እንድታደርስልን እንፈልጋለን ምናምን ብለውት እሱንም ደግሞ አዘጋጅቶ እንግዲህ ለቤተሰቦቻቸው ሰርፕራይዝ ለማድረግ ለመውሰድ የተዘጋጀ ነው። እንግዲህ እንዳለ የወደመበት ማለት ነው። እነ አረብያ መጅልስ ምንጣፍ፣ ይሄ የቱርክ ምንጣፍ፣ እነ ፍራሽ ሁሉ ነገር በቃ እዛ ያለ እቃ ሁሉ ነው የወደመበት ማለት ነው። እንግዲህ እና እንግዲህ ከስደት መልስም ደግሞ እንደዚሁ ሱቅ ከፍተው እየሰሩ የሚገኙ እህቶቻችንም እዛው ጋር እቃቸው ሁሉ እንደተቃጠለ ነው። የሱ ብቻ ሳይሆን በዛ አካባቢ እንደዚሁ ሱቅ ከፍተው እየሸጡ ያሉ የነሱም ነው አሉ የተቃጠለው። ያው የሱ ምንድነው መሸጫው ሱቁና መጋዘኑ አንድ ላይ ስለሆነ እንዳለ የመጋዘኑም እቃ የሱቁም ነው የተቃጠለው። ቢያንስ እንኳን የተለያየ ቦታ ላይ ቢሆን የሱቁ ቢቃጠል የመጋዘኑ ይተርፍለት ነበረ። ግን አንድ ላይ አብሮ ስለሆነ አንድ ላይ ነው በቃ የተቃጠለበት የወደመበት ማለት ነው። እና እውነት በጣም ያሳዝናል። ይቅርታ እንግዲህ ያው በመሀል ቪዲዮ ተቋረጠ። ጉሮሬም በጣም አሞኛል፣ ጉፋን ይዞኝ ማለት ነው። ለዛ ነው። እና ምንድነው አሁን በአብዛኛውን በጣም ያሳሰበውና እንደዚህ እያለቀሰ ያለው ምንድነው እንደተናገረው የራሴ ገንዘብ ቢሆን ምንም ማለት አልነበረም ማለት የሰዎች አማና ነው። አሁን እንደዚህ እያስጨነቀኝና እንደዚህ እስከ ማልቀስ ያደረሰኝ የሰዎች አማና መቃጠሉን ያላወቁ ሰዎች እየደወሉ እቃችንን አድርስልን እያሉኝ ነው አለ። ለነሱ ምን ልበላቸው አለ። አስቡት፣ በጣም ከባድ ነው የምር። የሰው አማና ደግሞ ከባድ ነው። ሀሳቡ፣ ጭንቀቱ እንቅልፍ አይወስዳችሁም። መሽቶ ነግቶ የምታስቡት ስለዛ ነው። ይሄ ደግሞ የአንድ ሰው የሁለት ሰው አይደለም፣ የብዙ ሰው ነው የተቃጠለበት። ብዙ ንብረት ነው የወደመበት። ተበድሮ ገዝቶ ያስገባው እቃ ስንቱ ነገር አንድም የቀረለት የተረፈለት ነገር እንደሌለ ነው የተናገረው። እነ ጀማልም በቦታው ላይ ተገኝቶ የተናገሩት እንደዛ ነው። አስቡት፣ እዛ ጋ የሚጠብቀው ሰው ሲነግረኝ አለ መኪና ይዤ እንዴት እንደሄድኩ ለራሱ አላቅም አለ። በጣም ድንጋጤ ውስጥ ገብቼ ነበር አለ። እና እንግዲህ እንደዛም ሆኖ እዛ ቦታው ላይ ደርሶ ተገኝቶ እቃው ግን ሊተርፍለት አልቻለም። ምንም የተረፈለት አንድም ነገር የለም። አስቡት እንግዲህ በኢትዮጵያ ኑሮ ውድነት፣ በዛ ላይ ደግሞ ልጆች ያሳድጋል፣ በዛ ላይ ንብረቱ የለፋበት የደከመበት እንዳለ ሲወድም ሲቃጠልበት በጣም ከባድ ነው የምር። ወንድ ልጅ ደግሞ እንደዚህ እንባ አውጥቶ ሲያለቅስ የምር በጣም ነው የሚያሳዝነው ማለት ነው። እናም በቻላችሁት አቅም በገንዘብም ሊሆን ይችላል፣ በሀሳብም ሊሆን ይችላል። እንዲሁም ረመዳንም እየመጣ ስለሆነ ለቤተሰብ ሰርፕራይዝ የሚደረግ አስቤዛም ሊሆን ይችላል፣ ሌላም እዘዙኝ አደርሳለሁኝ፣ በዚህ አግዙ ደግፉኝ እያለ ነው የሚገኘው ማለት ነው። እና ይህ ወንድማችን በጣም ጎበዝ ጀግና፣ ለሌሎችም አርያ መሆን የሚችል ነው። ተስፋ እንዳይቆርጥ በዚህን ሰዓት ደግሞ እኛ አይዞ በርታ ጠንክር ልንለው ይገባል፣ ልናበረታታው ይገባል። ይሄ ልጅ ጎበዝ ነው፣ ጀግና ነው። ከሰራ ደግሞ የወደመበትን የተቃጠለበትን ይመልሳል፣ ወደ ነበረበት ይመለሳል። ስለዚህ የኛ እገዛ ያስፈልገዋል ማለት ነው። የምር
እኔ በጣም ነው ያሳዘነኝ፣ በጣም ከምላችሁ በላይ ማለት ነው። ዩቱብ ቻናል አለው። ሰብስክራይብ ሼር በማድረግ እናበረታታው። እሱም የተወሰነ ያግዘዋል።